ምዕራፍ 8 መጽሐፈ ነገሥት ካልዕ። የሱናማዊቱ ሴት ከስደት መመለስ። ኤልሳዕም ልጇን ያስነሳላትን ሴት አንቺ ከቤተሰብሽ ጋር ተነስተሽ ሂጂ፣ በምታገኚውም ስፍራ ተቀመጪ፣ እግዚአብሔር በምድር ራብን ጠርቶአልና 7 ዓመትም በምድር ላይ ይቆያል ብሎ ተናገራት። ሴቲቱም ተነስታ ኤልሳዕ እንደ ነገራት አደረገች። ከቤተሰቧም ጋር ሄዳ በፍልስጤም ሀገር 7 ዓመት ተቀመጠች። 7ቱ ዓመት ካለፈ በኋላ ያቺ ሴት ከፍልስጤም ሀገር ተመለሰች። ሄዳም ስለ ቤቷና ስለ መሬቷ ልትጮህ ወደ ንጉሥ መጣች። ንጉሡም የእግዚአብሔር ሰው የኤልሳዕ ሎሌ ግያዝን ኤልሳዕ ያደረገውን ታላላቅ ታምራት ሁሉ ንገረኝ እያለ ይነጋገር ነበር። እርሱም የመቶውን ሕፃን እንዳስነሣ ለንጉሡ ሲናገር፣ እነሆ ልጇን ያስነሣላት ያቺ ሴት መጥታ ስለ ቤቷና ስለ መሬቷ ወደ ንጉሥ ጮኸች። ግያዝም ጌታዬ ንጉሥ ሆይ ሴቲቱ ይህቺ ናት፣ ኤልሳዕም ያስነሣው ልጇ ይህ ነው አለ። ንጉሡም ሴቲቱን ጠየቃት፣ እርሷም ነገረችው። ንጉሡም ከባለሟሎቹ አንዱን ሰጣት። እህሏን፣ ገንዘቧን ሁሉ ሀገሩንም ከተወች ጀምሮ እስከ ዛሬ ድረስ የሄደ ቦታዋን ሁሉ መልስላት አለው። ኤልሳዕም ወደ ደማስቆ ሄደ። የሶርያም ንጉሥ ወልደ አዴር ታሞ ነበር። የእግዚአብሔር ሰው ወደዚህ መጥቶአል ብለውም ነገሩት። ንጉሡም አዛሄልን ገጸ በረከት በእጅህ ወስደ የእግዚአብሔርን ሰው ተቀበለው፣ ከዚህም በሽታ እድን እንደሆነ የእግዚአብሔርን ቃል ጠይቀው አለው። አዛሄልንም ሊገናኘው ሄደ። ከእርሱም ጋር ከደማስቆ መልካሙን ነገር ሁሉ 40 ግመል ጭነት ገጸ በረከት ወሰደ። መጥቶም በፊቱ ቆመና ልጅህ የሶርያ ንጉሥ ወልደ አዴር ከዚህ በሽታ እድናለሁን ሲል ወደ አንተ ልኮኛል አለው። ኤልሳዕም ሂድ፣ መዳንስ ትድናለህ በለው፣ ነገር ግን እንዲሞት እግዚአብሔር አሳይቶኛል አለው። እስኪያፍርም ድረስ ትኩር ብሎ ፊቱን ተመለከተው። የእግዚአብሔርም ሰው አለቀሰ። አዛሄልም ጌታዬን ምን ያስለቅሰዋል አለ። ጌታዬን ምን ያስለቅሰዋል አለ። ኤልሳዕም በእስራኤል ልጆች ላይ የምታደርገውን ክፋት ስለማውቅ ነው። ምሽጎቻቸውን በእሳት ታቃጥላለህ፣ ጎልማሶቻቸውንም በሰይፍ ትገድላለህ፣ ሕፃናቶቻቸውንም ትፈጠፍጣለህ፣ እርጉዞቻቸውንም ትሰነጥቃቸዋል አለው። አዛሄልም ይህን ታላቅ ነገር አደርግ ዘንድ እኔ የሞተ ውሻ አገልጋይ ምንድን ነኝ አለ። ኤልሳዕም አንተ በሶርያ ላይ ንጉሥ እንድትሆን እግዚአብሔር አሳይቶኛል አለው። ከኤልሳዕ ወጥቶ ወደ ጌታው መጣ። እርሱም ኤልሳዕ ምን አለህ አለው። እርሱም አለው መዳንን ትድናለህ በለው አለኝ። ከዚህም በኋላ በነጋው ለሐፍ ወስዶ በውሃ ነከረው፣ በፊቱም ላይ ሸፈነው፣ ሞተም። አዛሄልም በፋንታው ነገሠ። በእስራኤልም ንጉሥ በአክዓብ ልጅ በኢዮራም በ5ኛው ዓመት የይሁዳ ንጉሥ የኢዮሳፍጥ ልጅ ኢዮራም በይሁዳ ላይ ነገሠ። መንገሥም በጀመረ ጊዜ የ32 ዓመት ጎልማሳ ነበረ። በኢየሩሳሌምም 8 ዓመት ነገሠ።
የአክዓብንም ልጅ አግብቶ ነበርና የአክዓብ ቤት እንዳደረገ በእስራኤል ነገሥታት መንገድ ሄደ። በእግዚአብሔርም ፊት ክፉ አደረገ። ነገር ግን ለእርሱና ለልጆቹ በዘመኑ ሁሉ መብራት ይሰጠው ዘንድ ተስፋ እንዳደረገለት ስለ ባሪያው ስለ ዳዊት እግዚአብሔር ይሁዳን ያጠፋ ዘንድ አልወደደም። በእርሱም ዘመን የኤዶምያስ ሰዎች ሸፍተው የይሁዳ ሰዎችን ከዷቸው፣ በላያቸውም ንጉሥ አነገሡ። ኢዮራምም ከሰረገሎቹ ጋር ወደ ሲሖር አለፈ። ተነስቶም እርሱንና የሰረገሎችን አለቆች ከበበው የነበሩትን የኤዶምያስን ሰዎች አጠፏቸው። ሕዝቡ ግን ወደ የቤቱ ሸሸ። ኤዶምያስ ግን ለይሁዳ እንዳይገብር እስከ ዛሬ ድረስ በይሁዳ ላይ ሸፈተ። በዚያም ዘመን ደግሞ የሎምና ሰዎች ሸፈቱ። የተረፈውም የኢዮራም ነገር ያደረገውም ሁሉ በይሁዳ ነገሥታት የታሪክ መጽሐፍ የተጻፈ አይደለምን? ኢዮራምም ከአባቶቹ ጋር አንቀላፋ፣ በአባቱም በዳዊት ከተማ ከአባቶቹ ጋር ተቀበረ። በፋንታውም ልጁ አካዝያስ ነገሠ። በእስራኤልም ንጉሥ በአክዓብ ልጅ በኢዮራም 12ኛው ዓመት የይሁዳ ንጉሥ ኢዮራም ልጅ አካዝያስ ነገሠ። መንገሥም በጀመረ ጊዜ አካዝያስ የ22 ዓመት ጎልማሳ ነበረ። በኢየሩሳሌምም 1 ዓመት ነገሠ። እናቱም ጎቶልያ የተባለች የእስራኤል ንጉሥ የዘንበሪ ልጅ ነበረች። በአክዓብም ቤት መንገድ ሄደ። እንደ አክዓብም ቤት በእግዚአብሔር ፊት ክፉ አደረገ። ከአክዓብም ልጅ ከኢዮራም ጋር የሶርያን ንጉሥ አዛኤልን በሬማት ዘገለዓድ ሊጋጠም ሄደ። ሶርያውያንንም ኢዮራምን አቈሰሉት። ንጉሡም ኢዮራም ከሶርያ ንጉሥ ከአዛሄል ጋር በተዋጋ ጊዜ ሶርያውያን በሬማት ያቈሰሉትን ቁስል ይታከም ዘንድ ወደ ኢይዝራኤል ተመለሰ። የአክዓብም ልጅ ኢዮራም ታምሞ ነበርና የኢዮራም ልጅ አካዝያስ ሊያየው ወደ ኢይዝራኤል ወረደ።